ሰላም ውድ ተመልካቾቻችን እንደምናላችሁ። በዛሬ ቪዲዮአችንም እጅግ በጣም በርከት ያሉ መረጃዎችን ይዘን መጥተናል። ከነዛ መካከል በዓለም ዋንጫው እጅግ እየተደመመን እንገኛለን። እንዲህ እያለን እንግዲህ አሁን ላይ ግማሽ ፍጻሜ ላይ ደርሰናል። በግማሽ ፍጻሜው አርጀንቲና ከእንግሊዝ ተጠባቂ ጨዋታ ይገናኛሉ። እንዲሁም ፈረንሳይ ከስፔን ሌሎች ጨዋታዎች ናቸው። እነዚህ ሁለት ግማሽ ፍጻሜዎች ከፍጻሜ በፊት ያሉ ፍጻሜዎች እየተባሉ ስም እየተሰጣቸው ይገኛል። ታዲያ በእነዚህ ሂደት ላይ እንዴት በሩብ ፍጻሜ ጨዋታዎች አርጀንቲና ስዊዘርላንድን አሸንፋም አለፈች፣ እንዲሁም ደግሞ እንግሊዝ ኖርዌይን በምን መልኩ ነው ጥላ ያለፈችው የሚለውንም መለስ ብለን እንመለከታለን። እንዲሁም በዝውውር መረጃዎቻችን ላይ አርሰናል ከቪኒሲየስ ጁኒየር ጋር ስሙ እየተነሳ ነው። በምን መልኩ ነው ስሙ እየተነሳ ያለው የሚለውንም አብረን የምንመለከተው ጉዳይ ነው። ማንቸስተር ዩናይትድ እና ሊቨርፑል ደግሞ በአንድ ተጫዋች ዙሪያ መፋጠጥ ገጥሟቸዋል። ይህ ተጫዋች ማን ነው? በእንግሊዝ ፕሪሚየር ሊግ እጅግ በጣም ድንቅ ብቃቱን ያሳየ ተጫዋች ነበረ። ታዲያ በዚህ ተጫዋች ዙሪያ ነው እነዚህ ሁለት ክለቦች መፋጠጥ የፈጠሩት። ማን ነው የሚለውንም በቀጣዮቹ ደቂቃዎች የምትመለከቱት ጉዳይ ይሆናል ማለት ነው። እስከዚያው ድረስ እናንተም ቻናላችን ሰብስክራይብ እንዲሁም ቪዲዮ ላይክ እያደረጋችሁ ሐሳብ አስተያየቶቻችሁን በኮሜንት መስጫ ሳጥን ውስጥ እያስቀመጣችሁ ቤተሰብ እንድትሆኑ ስንል በአክብሮት የምንጋብዝበት ሁኔታ ነው ያለው። በመጀመሪያ መረጃችን ስናልፍ እንግሊዝ ግማሽ ፍጻሜ መድረሷን ተመልክተናል። ውጤቱን ብቻ አይተን ታዲያ ማለፍ የለብንም። የጋሬት ሳውዝጌትን ስልጣን የተረከበው አዲሱ አሰልጣኝ ቶማስ ቱሄል ቡድኑን እንዴት እንደቀየረው ግን መመልከት መቻል አለብን። የኖርዌው ድንቅ ወጣት አንድሬ ሽልድሩፕ የመክፈቻዋን ግብ ድንቅ በሆነ ሁኔታ አስቆጥሮ ተመልክተነው ነበረ። የእንግሊዙ ተከላካይ ክፍል መበታተን ገጥሞት እንደነበረም ተመልክተናል። ኖርዌይ በኤርሊንግ ብራውት ሃላንድ ጥላ ስር ብቻ የተደበቀች ሳይሆን በታክቲክ የተለያዩ ብቃቶች ያሏቸው ተጫዋቾችም ቡድን ስብስብ መሆኗንም የተመለከትንበት ጥሩ ጨዋታ እንደነበር ተመልክተናል። በተለይ ማርቲን ኦዴጋርድ እዚህ ድረስ ኖርዌይን ተሸክሞ ካመጣቸው አቅም አንዱ መካከል የማርቲን ኦዴጋርድ አቅም እንደሆነ እየተመለከትን እንገኛለን። በመሃል ሜዳው ላይ የፈጠረው የበላይነት በጣም የሚደነቅ ነው። በተለይ ኖርዌዮች እንግሊዝን ትንሽ ቡድን አስመሰለዋቸው ነበረ። ነገር ግን ጨዋታውን የቀየረው የ22 ዓመቱ የሪያል ማድሪድ ኮከብ ጁድ ቤሊንጋም ነው። ቤሊንጋም በዚህ ጨዋታ ላይ የተጫወተው እንደ ተራ አማካይ አይደለም። ይህ ዓለም ዋንጫ ለቤሊንጋም እጅግ በጣም ድንቁ ዓለም ዋንጫ ነው። ይህ ተጫዋች እንደ 10 ቁጥር እንደ መሪ እንደ ጨራሽ አጥቂ ጭምርም ሲጫወት እንደነበረም ተመልክተናል። ከመመራት ተነስተው 2-1 ሲያሸንፉ ሁለቱንም የማሸነፊያ ግቦች ከመረብ ያሳረፈው ይህ ተጫዋች ነው። በአንድ ዓለም ዋንጫ ለእንግሊዝ ብሔራዊ ቡድን እንግዲህ 5 እና ከዛ በላይ ግብ ያስቆጠሩ ጋሪ ሊንከን 1986 እና ሃሪ ኬን 2018 እና አሁን ላይ 2026 ብቻ እንደሆኑ እናውቃለንና አሁን ታዲያ ቤሊንጋም ይህንን ታሪካዊ ስብስብ መቀላቀሉን የተመለከትን እንገኛለን። ታዲያ ይህ ምንድነው የሚያሳየን ከተባባልን ቤሊንጋም አሁን ላይ ከሩኒ በላይ የዓለም ዋንጫ ጎሎችን ማስቆጠር የቻለ ተጫዋች እንደሆነ ተመለከተና ለእንግሊዝ ብሔራዊ ቡድን እዚህ ደረጃ ላይ መድረስ የጀርባ አጥንት ሆኖ የተመለከትነው ተጫዋች ጁድ ቤሊንጋም ነው። ይህ ተጫዋች ባይኖር ምናልባት እንግሊዝ ገና በጊዜ ልትሰናበት የምትችልበት እድል ይፈጠር ነበር። የሜክሲኮንም ጨዋታ የምናስታውሰው ነገር ነው። በምን አይነት መልኩ እንዳለፉ ያንንም ጨዋታ ራሱ የማለፍ እድል አይኖራቸውምና ከዛ በፊት የተደረጉ የጥሎ ማለፍ ጨዋታዎችንም የማለፍ እድል አይኖራቸውም ነበር። ነገር ግን ጁድ ቤሊንጋም እኔ አለው በተፈለኩ ሰዓት እገኛለሁ የሚል አይነት ተጫዋች ነው። ምን አይነት ድንቅ ተጫዋች ነው! የሪያል ማድሪድ ኮከብ ጁድ ቤሊንጋም ሀገሩን ተሸክሞ ቀጣይ ተፋላሚውን ያረጋገጠበትን ምሽት ተመልክቷል። ታዲያ ወደ ሌላኛው ጨዋታ ስንሄድ ያሁኗ የወቅቷ የዓለም ሻምፒዮን አርጀንቲና ስዊዘርላንድን ለማሸነፍ እንግዲህ እስከ ጭማሪ 30 ደቂቃ ድረስ መጓዝ ግድ ብሏት ነበረ። ስዊዘርላንድ በታክቲክ ዲሲፕሊን የታነጸች ነበረች። እንዲሁም ደግሞ የመሃል ሜዳ ተጫዋቾቻቸው ምን ያክል የኳሱን ፍጥነት አብረደው ሲጮቱ የነበረበት ሁኔታ ነበር። ታዲያ ይህም የአርጀንቲናን ፈጣን ቅብብል ያቋረጡበት መንገድ በጣም የሚደነቅ ነበርና እንጆይ ድንቅ ግብ አስቆጥሮ ስዊዘርላንድን አቻ አድርጎ ነበር። ማለትም ገና ጨዋታው በጀመረ በደቂቃዎች ውስጥ ማካሊስተር በግንባር ኳስ ከሊዮኔል ሜሲ የተሻገረለትን ኳስ አስቆጥሮ መሪ መሆን ችሎ ነበር። ነገር ግን በሁለተኛው አጋማሽ ላይ ነው ኤንጆይ ስዊዘርላንዶችን
አቻ ማድረግ የቻለው። ጨዋታው ታዲያ ወደ ፍጹም ቅጣት ምት ያመራል ተብሎም ተገምቶ ነበር። ነገር ግን የጨዋታው ትልቁ ሞመንት የተፈጠረው በአርጀንቲና ጨዋታ ላይ በጣም ብዙ አወዛጋቢ ነገሮች እየተነሱ ይገኛሉ። አሁንም ሰዎች የሚወዛገቡበት ሁኔታ ተፈጥሯል። ነገር ግን በጣም ግልጽና ፍትሃዊ የሆነ ሂደት ነበር የተመለከትንበት። ነገሩም እንዲህ ነው። በ72ኛ ደቂቃ ላይ ጨዋታው ሙሉ በሙሉ የቀየረ ክስተት ነው የተፈጠረው። እዚህ ጋር ፊት ለፊት የምትመለከቱት ተጫዋች እንግዲህ የሰራውን ስራ ተመልከቱ። ኤምቦሎ ይባላል። የስዊዘርላንድ የፊት መስመር ተሰላፊ ነው። የአጥቂ ስፍራ ተጫዋች ነው። ታዲያ በቀይ ካርድ ከሜዳ ተባረረ። ይህ ቀይ ካርድ ታዲያ ለምንድነው ሊያነጋገር የቻለው? ፊፋ አዲሱን ሕግ በቀጥታ የተገበረበት ምሽት ሆኖ ተመልክተናል። የፊፋ አዲስ ሕግ ምን ይላል? ቢጫ ካርድ ያለበት ተጫዋች በረኛ ሳጥን ውስጥ ሆነ ብሎ ወይም ደግሞ ሌላ ቦታ ዳኛን ለማታለል ዳይቭ አስመስሎ ከወደቀ ቫር በቀጥታ ጣልቃ ገብቶ ሁለተኛ ቢጫ ተሰጥቶ በቀይ ካርድ ከሜዳ ይሰናበታል ይላል። የቀድሞ ዝነኛ ዳኛ ማርክ ክላተንበርግ እንደገለጹትም ኤምቦሎ ቢጫ ያለበት ያደረገው ማታለል ፍጹም ኢልነት ነው ሲሉ ነው የገለጹትና ይህ እንግዲህ አድቫንቴጅ ለአርጀንቲና ምን ያክል ጠቃሚ ሆኖ ተመለከት ነው። ገና የ120 ደቂቃዎቹን ጊዜ ጉዞ እንደጀመሩ ጁሊያን አልቫሬዝ ድንቅ ግብ አስቆጥሮ አርጀንቲናዎችን መሪ ማድረግ ቻለ። ለዚህ ግብ ታዲያ አቻ ለመሆን ጥረት በሚያደርጉበት ሰዓት አርጀንቲናዊ ተጫዋች አልማዳ በሳጥን ውስጥ መወሰን ሲያቅተው ታዲያ የስዊዘርላንድ ተጫዋቾች ኳሱን ክሊር ለማድረግ ተቃርበው ነበር። ነገር ግን ከበስተጀርባ ላውታሮ ማርቲኔዝ ተገኝቶ ግቧን አስቆጠረ። የስዊዘርላንድ አቻ የማድረግ ተስፋቸው ላይ ውሃ የቸለሰች ጎል አስቆጥሮ 3-1 በሆነ ውጤት አርጀንቲናዎች ማሸነፍ ቻሉ። ታዲያ በዚህ ጨዋታ ላይ ድንቅ ነገሮችን ተመለከትን። ማካሊስተር፣ ጁሊያን አልቫሬዝ እና ላውታሮ ማርቲኔዝ ባስቆጠሯቸው ጎሎች አርጀንቲና በ17 ጎሎች የዘንድሮ የዓለም ዋንጫ ከፍተኛ ግብ አስቆጣሪ ሀገር እንድትሆንም አስችሏታል። ፈረንሳይ በ16 ጎሎች የምትከተል ሀገር ነች። ታዲያ እነዚህ ሁለት ሀገራት ግማሽ ፍጻሜ ጨዋታዎቻቸውን የሚያሸንፉ ከሆነም በፍጻሜው ጨዋታ የሚገናኙበት እድል እንዳለም እየተመለከትን እንገኛለን። ስለ ሜሲ እስቲ አውርተን እንለፍ። ያው አርጀንቲናን ጠቅሰን ስለ ሜሲ ሳናወራ ማለፍ አንችልም። ሜሲ አዲስ ስራን እየሰራ ይገኛል። በዚህ ጨዋታ ላይ ሜሲ ጎል አላስቆጠረም። እንዲሁም ደግሞ በተከታታይ በ9 የዓለም ዋንጫ ጨዋታዎች ላይ ጎል የማስቆጠር አስገራሚ ሪከርድ እንደነበረው እናውቃለን። ታዲያ እዚህ ጋር ግን መቆም ችሏል። ነገር ግን ሜሲ አሁን ላይ ሚናውን መቀየሩን ተመለከተን። አሁን ላይ ጨራሽ ተጫዋች ሳይሆን የቡድኑ ዋና የግብ ዕድል ፈጣሪ የሆነ ተጫዋች እንደሆነ እናውቃለን። ማካሊስተር ላስቆጠራት ግብ አመቻችቶ ያቀበለው ኳስ በዓለም ዋንጫው ታሪክ እንግዲህ 10ኛው አሲስት ነው። ይህ በታሪክ ከፊት ለፊት ያስቀምጧል። በዘንድሮ ውድድር ብቻ በ10 ጎሎች ላይ ቀጥተኛ ተሳትፎ ማድረጉን እየተመለከትን እንገኛለን። ሜሲ የዓለም ዋንጫ ቁጥሮቹን ስንመለከት ከፍተኛ ግብ አስቆጣሪ ነው፣ 21 ጎሎች። ከፍተኛ አሲስት አድራጊ ነው፣ 10 አሲስቶች። በ2026 የውድድር ዘመን በ10 ጎሎች ላይ ቀጥተኛ ተሳትፎ ያደረገ ተጫዋች ሆኖም እየተመለከት ነው እንገኛለን። የአርጀንቲና ስኬት ግን ከሜዳ ውጪ ትልቅ ጸብ እያስነሳ ይገኛል። ታዋቂው ቴሌግራፍ ጋዜጣ እንደዘገበው ከሆነ ግብፃውያን ሃከሮች የአርጀንቲና እግር ኳስ ማህበርን አካውንቶች በመስበር አርጀንቲና በሙስና በተሞላ የዳኝነት ውሳኔውን ነው ግብፅን ያሸነፈችው የሚል የሐሰት መረጃ እየበተኑ እንዳለም ተመልክቷል። ከዚህ በተጨማሪ የምርመራ ጋዜጠኛው ሮማን ሞሊና ፊፋና አርጀንቲና በድብቅ አንድ ላይ እየሰሩ ነው የሚሉ ፋይሎችን እያወጣ ነው። ይህ የስፖርት ፖለቲካ እንግዲህ በቀጣይ ቀናት ወደ ከረረው ውዝግብ ሊያመራ እንደሚችልም እየተመለከት ነው እንገኛለን። ታዲያ በዚህ ሰውዬ መረጃ ዙሪያ እንግዲህ እኛም ሰፋ አድርገን እንመለስበታለን። አሁን ደግሞ እስቲ ወደ ክለቦች ዝውውር እንግባ። በማንቸስተር ዩናይትድ ቤት ትልቅ ነገር እየተፈጠረ ነው። አሰልጣኝ ካሪክ እንግዲህ እና ኢኒዮስ የአትላንታውና የኤደርሰን ጉዳይ ትንሽ እያወጫበራቸው ይገኛል። ምክንያቱም ዝውውር ብዙ ጊዜ ፌል አያደርግም እና ፌል ሲያደርግ ደግሞ የግድ በብዙ ነገሮች መቀየር መቻል አለብህ። ብዙ ሰከንድ ፕላኖች ሊኖሩ ይገባልና ማንቸስተር ዩናይትድ
ከኤደርሰን ዝውውር ሙሉ በሙሉ መውጣቱን ተመልክቶ ተጫዋቹም ከኦልትራፎርድ ሄዷል። ከማንቸስተር ተመልሶ ወደ አትላንታ መብረሩንም እየተመለከትን እንገኛለን። ታዲያ ታዋቂ የዝውውር ዘጋቢ ፋብሪዚዮ ሮማኖም እንደዘገበው ከሆነም ዩናይትድ ዝውውሩን ሙሉ በሙሉ ሰርዞታል። ታዲያ ይልቁኑ 50 ሚሊዮን ፓውንድ በመክፈል አንድሬ ሳንቶስን ከቼልሲ ማስፈረማቸውን መረጋገጡን ተመልክተናል። ካሪ ግን አሁንም ሌላ አማካኝ ይፈልጋል። የሮማው ማኑ ኮኒ ለማስፈረም 50 ሚሊዮን ለማቅረብም መዘጋጀታቸውን የተመለከትን እንገኛለን። እና ደግሞ ቅድም እንደጠቀስኩላችሁ ዩናይትድ እና ሊቨርፑል አሁን ላይ የወልቭሱን ጆ ጎሜዝ ለማስፈረም ተቀናቃኝ መሆናቸውን ተመልክተናል። ጎሜዝ ወደ አትሌቲኮ ማድሪድ ሊዘዋወር የነበረ ቢሆንም ሱፐር ወኪሉ ሆርጄ ሜንዴዝ በርናንዶ ሲልቫን ወደ ማድሪድ በመውሰዱ ምክንያት አትሌቲኮች ተበሳጭተውበት የሜንዴዝ ደንበኛ የሆነውን ጎሜዝን ዝውውር መሰረዛቸውን ተመልክተናል። አሁን ተጫዋቹ በ38.3 ሚሊዮን ፓውንድ ለገበያ ቀርቧል። በተጨማሪም የዩናይትድ የፓራጓዩን የ26 ዓመት ግብ ጠባቂ አርላንዶ ጊልን ከሳን ሎሬንዞ በ5.2 ሚሊዮን ፓውንድ የውል ማፍረሻ ለማምጣት ንግግር መጀመሩንም የተመለከት እንገኛለን። የግብ ጠባቂ በዓለም ዋንጫው ላይ ብዙ የሰራቸው ነገሮች እንዳለም ተመልክተናል። አርሰናል ደግሞ የዝውውር ሂደቱ ላይ ያለውን ሁኔታም ስንመለከት የአስቶን ቪላውን ሞርጋን ሮጀርስ ቀዳሚ ኢላማ እንደሆነ እናውቃለን። ታዲያ ሮጀርስ ባለፈው ውድድር ዘመን 14 ጎሎችና 12 አሲስቶችን በማስመዝገብ ድንቅ ብቃቱን አሳይቷል። ቪላዎች ተጫዋቹን በቀላሉ መልቀቅ እንደማይፈልጉ ይታወቃል። ምክንያቱም የፒኤስአር ሕግ ቢያስጨንቃቸውም ሮጀርስ እና ኤዝሪ ኮንሳን በአንድ ዝውውር መስኮት ማጣት አይፈልጉም። ስለዚህ የጠየቁት ዋጋ ምን ያህል እንደሆነ ስታውቁ እንግዲህ ትንሽ ሊገርማችሁ ይችላል። 130 ሚሊዮን ፓውንድ በላይ እየጠየቁ እንዳለ ተዘግቧል። አርሰናል ይህንን ሂሳብ ለመክፈል ይደፍራል ወይ? እንዲሁም ደግሞ ተጫዋቹም ወደ መድፈኞቹ ለመምጣት ፍላጎት ያለው እንደሆነ መረጃዎች እየወጡ ይገኛሉ። ታዲያ የነዚህ ሁለት አካላት ዝውውር ከምን ይደርሳል አብረን የምንመለከተው ጉዳይ ነው። በዚህ ጋር በተያያዘ እንግዲህ አርሰናልን በተመለከተ ስለ ቪኒሲየስ ጁኒየር መረጃዎች ወጥተዋል። አርሰናል፣ ዩናይትድ እና ሊቨርፑል በሪያል ማድሪድ ቤት እየተፈጠረ ያለውን ውዝግብ በቀጥታ ሆነው አትኩረት ሰጥተውት የተከታተሉት እንደሆነም መረጃዎች ወጥተዋል። መጡ የሆነው ተጫዋች ቪኒሲየስ ጁኒየር ከማድሪድ ጋር ያለው የኮንትራት ድርድር እንደተቋረጠ የተመለከትን እንገኛለን። ይህ ተጫዋች በማድሪድ ቤት ሳምንታዊ 400,000 ፓውንድ ክፍያ እንዲሰጠው እየጠየቀ ይገኛል። ማድሪድ 400,000 ፓውንድ ልክፈል ነው፣ ቪኒሲየስ ጁኒየር ደግሞ 500,000 ፓውንድ በሳምንት ይከፈለኝ እያለ ይገኛል። እንደገና ደግሞ ውሉ ደግሞ በቀጣይ ዓመት ያልቃል። ስለዚህ ሁለቱ አካላት ድርድር አድርገው በተቻለ ፍጥነት መስማማት መቻል አለባቸው። ካለበለዚያ መስማማት ካልቻሉ ቪኒሲየስ ጁኒየር በቀጣዩ ዓመት ከማንኛውም ከፈለገው ክለብ ጋር በመደራደር በክረምት ዝውውር መስኮት ሌላ ክለብ መቀላቀል ይችላል። ካልሆነ ደግሞ ሪያል ማድሪዶች የግድ በዚህ ዝውውር መስኮት ዋጋውን አራክሰው መሸጥ መቻል አለባቸውና በጣም ጭንቅ ጉዳዮች ላይ ገብተዋል። አርሰናል ሳካን ከከፍተኛ የጨዋታ ጫናና ጉዳት ለመታደግ በግራ ክንፍ ላይ ድንቅ ተጫዋች ይፈልጋል። ቪኒሲየስ ደግሞ ያንን ክፍተት ሙሉ በሙሉ ሊደፍን የሚችል ተጫዋች እንደሆነ እየተመለከትን እንገኛለን። በመጨረሻም የሳምንቱ ትልቁ መረጃችንን እንመልከት። የኒውካስትሉ አማካይ ጉማሬሽ ወደ አርሰናል ለመዘዋወር እንዲረግዳው ታዋቂውን ሱፐር ወኪል ኪያ ጁራቢቺያንን መቅጠሩን ተመልክተናል። ጉማሬሽ ኒውካስትልን ለመልቀቅ በግልጽ እየገፋፋ ሲሆን ዝውውሩ በቀጣይ ቀናት ወደ ከረረ ደረጃ ሊሸጋገር እንደሚችልም መረጃዎች ወጥተዋል። ጉማሬሽ ኒውካስትል ላይ ምንም አይነት ጫና ማድረግ አይፈልግም ነበር። ነገር ግን ኒውካስትሎች ለተጫዋቾች የወደፊት ሁኔታ የሚያስቡ ክለብ እንዳልሆነ ተመልክተናል። ከዚህ ቀደምም በአሌክሳንደር ኢዛቅ ላይ የሰሩትን ስራ ተመልክተናል። ኢዛቅ ሳይፈልግ በግዱ ከኒውካስትል ጋር በመጠላላት ነው የጨረሱት የዝውውር ሂደታቸው እና በዚህ ይሄ ነገር እንዲፈጠር አይፈልግም ነበር ጉማሬሽ። ነገር ግን አሁን የግድ እንደዚህ አይነት ሁኔታ ውስጥ ለመግባት መወሰኑን እየተመለከትን እንገኛለን። በቀጣይ ቀናቶች አርሰናል ጥያቄ ያቀርባል። እንዲሁም ደግሞ ኒውካስትልም ሳይወድ በግዱ ሊቀበል የሚችልበት ሁኔታ እየተፈጠረ እንዳለም እየተመለከትን እንገኛለን። በቀጣዮቹ ቀናት ሙሉ መረጃዎች ተጠናክረው በሚወጡ ሰዓት እኛም
ተከታትለን የምንነጋገርበት ሁኔታ ይፈጠራል፣ እናካፍላችኋለንም። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።